አንድ ሲደመር አንድ ሁለት እንደሆነ ተስማምተናል። ነገር ግን አንድ ሲደመር አንድ ሁለት እንደሆነ ፕሩቭ ማረጋገጥ እንችላለን። እንግዲህ በሃያኛው ክፍለ ዘመን መጀመሪያ ላይ ማቴማቲሻኖች እና ሎጂሻኖች ፊሎሶፈሮች በጣም የሞገቱበት ጥያቄ ነው። ታዲያ ሁለት ማቴማቲሻን ፊሎሶፈር እና ሎጂሻን ይህንን ነገር ለማረጋገጥ ተነሱ። አንድ ሲደመር አንድ ሁለት መሆኑን ለማረጋገጥ ታዲያ ሊያረጋግጡበት የተነሱበት መንገድ ፒውር ሎጂክ ነው። አንድ ሲደመር አንድ ሁለት መሆኑን እና ማቴማቲክስ ኮንሲስተንት የሆነ ፒውር ሎጂክ ላይ ቆሞ መረጋገጥ የሚችል ነገር እንደሆነ ለማሳየት 2000 ገጽ ያለውን 3 ክፍል የያዘ መጽሐፍን ጽፏል። ታዲያ ያረጋግጡት ወይ? በጣም የሚገርም ነገር ነው የምነግራችሁ። በጣም የሚገርም ነገር ነው የምትማሩበት እና ሎኪን ብዙ ነገር ነው የምናውቅበት ከዚህ ነገር ላይ ተነስተን። እንግዲህ በፊሎሶፊው ዓለም ላይ ንባብ ያላችሁ ሰዎች ታውቃላችሁ፣ እርግጠኛ ነኝ። የማታውቁ ሰዎች ግን አንድ እጅግ ትልቅ ክርክር አለ። እሱ ምንድነው? ማቴማቲክስ ዩኒቨርሳል የሆነ እውነታ ነው ወይስ እኔና እናንተ ለመግባባት የፈጠርነው ቋንቋ ነው? ማለትም አንድ ሲደመር አንድ ኤሊየኖች ዓለም ላይም ሁለት ነው ወይ የሚለው አከራካሪ ነው። በእነሱ ዓለም ላይ ይሰራል ወይስ አይሰራም? የተፈጥሮ እውነታ ነው ወይስ የኛ መግባቢያ ነው የሚለው ትልቅ ጥያቄ ነው። ከቻላችሁ ፓውዝ እያደረጋችሁ እያንዳንዱን ሀሳብ ከምሰሙ ይልቅ የራሳችሁን ሀሳብ ለማሰብ የራሳችሁን አይዲያ ለማስቀመጥ ሞክሩ። ኮመንት ላይ ለመጀመሪያ ጥያቄ ይህን ነበር ያልኩት ብላችሁም ማስቀመጥ ትችላላችሁ። ይህንን ጥያቄ ለመመለስ በፒውር ሎጂክ ማቴማቲክስን ፕሩፍ ለማድረግ አንድ ሲደመር አንድን ብቻ ነው የሚያረጋግጡ፣ ሌላ ተጨማሪ ማብራሪያ የለውም። ይሄ መጽሐፍ 2000 ገጾች ሙሉ የሚያወራው አንድ ሲደመር አንድ ሁለት መሆኑን ማረጋገጥ ላይ ተመስርቶ ነው። እዚህ ስራ ላይ የተሳተፉት አንደኛው ፊሎሶፈር ሎጂሻን እና ማቴማቲሻን ነው። በርትራንድ ራስል ይባላል። በጣም ወድለት መጽሐፍ አለው። ሂስትሪ ኦፍ ዌስተርን ፊሎሶፊ ብዙ ነገሮች ያገኘውበት መጽሐፍ እና ሁለተኛው ደግሞ ማቴማቲሻን እና ፊሎሶፈር ነው። አልፍሬድ ኖርዝ ይባላል እና ይህንን የማቴማቲክስ እውነታ ሊያረጋግጡ አምነውበት ቆርጠው ተነስተዋል። ሎጂካል ከሆነ ፕሪንሲፕል ላይ ቤዝድ ሆኖ ማቴማቲክስ ፐርፌክትሊ ሎጂካል በሆነ ወይ ኤክስፕሌን ተደርጎ መቀመጥ ይችላል፣ ለቀጣይ የማቴማቲካል ኢኩዌሽኖችም ይጠቅማል ብለው ያሰቡት ስራቸውን። ይህ ስራቸውም ታዲያ በኢንተሌክቹዋል ሂስትሪ ላይ እጅግ ጠቃሚና ፌመስ የሆነ መጽሐፍን እንድናገኝ አድርጎናል። ይህ መጽሐፍ ሲጽፉ 3 ቮሊዩሞች ያሉት 3 ክፍሎች ያሉት ሲሆን 2000 በላይ ገጾች አሉት። 2000 ገጾች የሚያወሩት አንድ ሲደመር አንድ ሁለት መሆኑን። ይህንን ነገር ያዙ። 10 ዓመታት ነው የወሰደባቸው ይህንን ነገር ለማረጋገጥ ማለት ነው፣ ፕሩቭ ለማድረግ እና ላለማድረግ። ገና መደረጉን አልነገርኳችሁም እና በጣም ዲቴልድ የሆነ ነው። ግን ዲቴልነቱ አንድ ሲደመር አንድ ላይ ነው የሚያተኩረው። ዲፋይን ሲያደርጉ የሚያስረዱበት ወይ ይሄ ነው። ከምን ይጀምራሉ? ቁጥር ምንድን ነው? መደመር ምንድን ነው? መቀነስ ምንድን ነው? ዜሮ ምንድን ነው? ገብቷል? ዜሮ ምንድን ነው የሚለውን ነገር ኤክስፕሌን ያደርጋል። ከዛ እኩል ይሆናል ምንድን ነው? መቀነስ ምንድን ነው? አንድ ምንድን ነው የሚሉና እጅግ ዲቴልድ የሆኑ ኤክስፕላኔሽኖችን አስቀምጠው ተነስተው ነው ኤክስፕሌን የሚያደርጉት። ታዲያ ይህንን ምን ያህል ዲቴልድ ኤክስፕሌን እንዳደረጉት የምታውቁት የመጀመሪያው ቮሊዩም ላይ ገጽ 379 ላይ ነው። ኢንፋክት አንድ ሲደመር አንድ ሁለት የሚለው ቃል ራሱ የተጠቀሙት ማለት ነው። ፕሩቭ ያደረጉት አይደለም፣ ያረጋገጡት አይደለም። ይሄ ቃል ራሱ የሚመጣው እዛ ጋር ነው። 370 ምናምን ገጽ ሙሉ ገና ዜሮና አንድ ሁለት ምን እንደሆነ ሎጂካሊ ጥርት አድርገው ለማስቀመጥ የሄዱበት ሂደት ነው። ከዛ ፐርፌክት የሆነ መዳረሻን ለማስቀመጥ ይሞክራሉ። ነገር ግን አላማው አንድ ሲደመር አንድ ሁለት አይደለም ነው የሚለውን ሳይሆን መሆኑን ሎጂካሊ ማረጋገጥ እንችላለን ብለው ነው። እስቲ ልጠይቃችሁ፣ አንድ ሲደመር አንድ ሁለት መሆኑን ለአንድ ህፃን ልጅ አረጋግጡለት ብላችሁ አንድ መጽሐፍ እና ሌላ አንድ መጽሐፍ አምጥታችሁ ሁለት ነው ትሉታላችሁ። ኦኬ፣ ግን እዚህ ጋር ትልቅ ችግር ይፈጠራል ማለት ነው። ለ10 ዓመታት የለፉበት ስራቸው ከ2000 ገጽ በላይ የያዘ ፒውር የሆነ ሎጂካል ኤክስፕላኔሽናቸው እንግዲህ ሎጂሽያን ናቸው፣ ፊሎሶፈር ናቸው፣ ማቴማቲሽያን ናቸው። እጅግ ትልቅ የተከበሩ ብዙ በፊሎሶፊ በማቴማቲክስ እና በሎጂክ ዓለም ላይ ትልቅ ስራን ያበረከቱ ሰዎች ናቸው። ነገር ግን ይሄው ራሱ መጀመሪያ ላይ ጠቀስኳችሁ በርትራንድ ራስል እዚህ ስራ ላይ ኮንትራዲክሽን ግጭትን ያገኛል። ምንድነው ግጭቱ? ራስል ሲያስቀምጠው ዘ ሴት ኦፍ ኦል ሴት ዛት ዱ ኖት ኮንቴን ዘምሰልቭስ ይላል። ምን ማለት ነው? በቀላሉ ኤክስፕሌን ለማድረግ ወደ ውስጡ ገባለሁ። አንድ ሲደመር አንድ ሁለት መሆኑን ለማረጋገጥ የተጠቀመው መደመር፣ መቀነስ፣ አንድን፣ ሁለትን፣ ዜሮን ነው ሲጠቀሙ ማለት ነው። ያ ካልሆነ ማስረዳት አችልም። መደመርም ማስረዳት አለብህ፣ መቀነስም ማስረዳት አለብህ፣ ዜሮ ማስረዳት አለብህ፣ እንደዛውላ አይደለም። ነገር ግን እዚህ ጋር ምንድነው የሚፈጠረው ግጭት? አንድ ሲደመር አንድን ለማረጋገጥ
እና የማትስን ትክክለኝነት ከፒውር ሎጂክ ላይ ተነስተ ለማረጋገጥ ማትስን እየተጠቀሙ ነው እዚህ ጋር በሚገርም ሁኔታ። ማለትም አብዲሳ እንዳለ በህይወት አረጋግጥልኝ ሎጂካሊ ብትባል አብዲሳን ራሱን እያመጣ ከሆኑ እዚህ ጋር ሎጂክክን አይደለም እየተጠቀምኩ ያለው ቷል። ሶ ሎጂካሊ ይህን ነገር ለማረጋገጥ ከማትስ ውጭ መውጣት አለባቸው። ምክንያቱም በመሰረቱ ማትስ የሚባለው ነገር እኛ የገነባ ነው ነገር ነው አይደለ? አሁን ላይ እነሱ እየተጠቀሙ ያሉት መደመር ማለት ይሄ ነው፣ መቀነስ ማለት ይሄ ነው የሚሉት ነገር በራሱ እነሱ ይህንን ነገር ለማስረዳት የፈለሰፉት አዲስ ነገር አይደለም። መጀመሪያውኑ በሰው ልጆች የተፈለሰፈ ነገር ነው እየተጠቀሙ ያሉት። ራሱ ማትስም ማለት ነው ራሱ ላይ ተጠመጠመ ይሄ ነገር ሶ አንድ ሲደመር አንድ ትክክል መሆኑን ለማረጋገጥ መደመርን እየተጠቀሙ ነው፣ አንድን እየተጠቀሙ ነው፣ ሁለትን ቁጥሩን እየተጠቀሙ ነው፣ ዜሮን እየተጠቀሙ ነው። ይሄ ደግሞ ከፒውር ሎጂክ አንጻር ይጋጫል እርስ በርሱ። ሶ እንዴት ነው አንድንና መደመርን ሁለትን ዜሮን ከማትስ ውስጥ አውጥተን ማቴማቲካሊ ትክክል እንደሆኑ ስሌቱ ትክክል እንደሆነ ፕሩቭ ማድረግ የምንችለው? ምክንያቱም አንድ ሲደመርና አንድ እንዲሁም ሁለት የሚባሉ ቃላቶች የማትስ ሆል ሴት ውስጥ የተካተቱ ነገሮች ናቸው። እነሱን ከዛ ነገር ውስጥ አውጥተህ እነሱን ትክክል እንደሆኑ በራሱ ለማረጋገጥ ደግሞ እነሱን ያወጣህበትን የሆነ ጥቅል መጠቀም ግጭትን ይፈጥራል። አብዲሳ እንዳለ ለማረጋገጥ አብዲሳን ማምጣት ግጭት የሚፈጥር ስለሆነ የአብዲሳን ቆዳ ገፌ ወስጄ ላረጋግጥልክ ማለት ነው። ሚንስ ስቲል ኢት ካንት ቢ ፕሩቭን ይሄ ሊሆን አይችል እጅግ ትልቅ ግጭትን ይፈጥራል። ይህንን ለማስረዳት አንዳንድ ምሳሌዎች አሉ። ለምሳሌ አንድ ፀጉር ቆራጭ አንድ ሰፈር ውስጥ አለን በልና ይሄ ፀጉር ቆራጭ አንድ ህግ አለ፣ መሰረታዊ የሆነ ህግ አለ። ምንድነው ህጉ? ለሁሉም የሚሰራ አንድ ህግ አለው። ይሄ ፀጉር ቆራጭ የሚቆርጠው ራሳቸውን የማይቆርጡ ሰዎችን ብቻ ነው። ማለትም ፀጉራቸውን የሚላጨው የሚያስተካክላቸው ራሳቸውን በራሳቸው ፀጉራቸውን ያላስተካከሉ የማያስተካክሉ ሰዎችን ብቻ ነው። ራሱን የሚያስተካክል ሰው አያስተካክልም። ይሄ ፀጉር ቆራጭ ይሄ ህጉ ነው። ጥያቄው እዚህ ጋር ምንድን ነው የሚሆነው? ይሄ ፀጉር ቆራጭ ራሱን ያስተካክላሉ ይሆናል ማለት ነው። ህጉ ዞሮ እሱ ላይ ይጠመጠማል። አዎ ራሱን ያስተካክላል የምንል ከሆነ ይሄ ፀጉር ቆራጭ ራሱን የሚያስተካክል ሰው አያስተካክልም። ስለዚህ ይሄ ፀጉር ቆራጭ ራሱን የሚያስተካክል ከሆነ ራሱን አያስተካክልም። ራሱን የማያስተካክል ከሆነ ደግሞ ግዴታ ራሱን ማስተካከል አለበት። ራሱን የሚያስተካክል ከሆነ ደግሞ ራሱን አያስተካክልም። ይሄ እጅግ ትልቅ ፓራዶክስን ፈጠረ፣ ግጭትን ይፈጥራል ማለት ነው። ራስን ይህንን ነገር ፊክስ ለማድረግ ታይፕ ቲዮሪ የሚባል ሌላ ቲዮሪን ዲቨሎፕ ያደርጋል። ስቲል ይሄ ቲዮሪ በራሱ ፌል ያደርጋል። ቀጥሎ ደግሞ ከርት ጎዴል የሚባል ሌላ ሎጂሻን ይመጣና ደግሞ ጎዴልስ ኢንኮምፕሊትነስ ቲዮሪን የሚባል አንድን ቲዮሪ ያስቀምጣል። ቲዮሪ ኤክስፕሌን ሲያደርገው ነገሩ ምንድን ነው የሚያደርገው? የትኛውም ፓወርፉል የሆነ የማቴማቲካል ሲስተም ትክክል የሆነ ነገር በመሰረቱ ትክክል የሆነ ነገር ትክክል መሆኑን ግን ማረጋገጥ አይችልም የሚል ድምዳሜ ላይ ደርሳል። ትሩ ስቴትመንት ዛት ካን ኖት ቢ ፕሩቭን ኢንሳይድ ደ ሲስተም። ማለትም እዚህ ጋር ልትረዱ የሚገባው አንድ ነገር ምንድን ነው? ነገሩ አንድ ሲደመር አንድ ሁለት መሆን አለመሆኑን አይደለም የሚያረጋግጥ፣ ወይም ደግሞ አንድ ሲደመር አንድ ሁለት አይደለም ብሎ ውድቅ እያደረጓል። ነገር ግን አንድ ሲደመር አንድን ማረጋገጥ የምንችልበት መሰረታዊ መነሻ የለንም። ምክንያቱም አንድ ሲደመር አንድ የሚባለውን ነገር ለማረጋገጥ ማትስን መጠቀም አለብን። ማትስን ለማረጋገጥ ደግሞ ማትስ በራሱ ማረጋገጫ አይሆንልንም። ግን ሪያሊቲ ላይ ፈንክሽን ማረጉ መስራቱን ማየት እንችላለን። ለምሳሌ ከማቴማቲካል ኢኩዌሽኖች ላይ ተነስተን ሮኬት እናመጥቃለን፣ ምን እንላለን አደለ? ይሁላ ፕሮግረስን ሄደናል። ይሄ ማለት ከርት ጎዴል እንዳለው ስቴትመንቱ ትሩ ነው፣ ይሰራል፣ ፈንክሽን ሲያደርግን እያየን ነው። ነገር ግን የኛ ሎጂክ ትክክለኝነቱን ማረጋገጥ አይችልም። ሎጂካችን ደካማ ነው ሲስተምን ለማረጋገጥ። ወጥቷቸዋል። በመሰረቱ ሂውማን ላንጉጅ የምንለው ነገር ይሄ የኔና ያንተ ኢንተርፕሬተር ኮንሽስነስ ይሄ የሚያወራው የሚቀባጥረው ንቃተ ህሊናችን እውነታን መግለጽ የሚችል ነገር አይደለም። እርስ በርሱ በራሱ ቋንቋችን በራሱ እርስ በርሱ የሚጋጭና እርስ በርሱ የሚበላላ ነገር ነው። ለምሳሌ አሁን እየዋሸው ነው ብልክ ይሄ ትክክልም ስህተትም የሆነ አረፍተ ነገር አሁን እየዋሸው ነው፣ እውነት ነው እየነገርኩ ያሉ፣ ነገር ግን ደግሞ እየዋሸው እንደሆነ እየነገርኩክ ነው። እርስ በርሱ ይጋጫላ። ይሄ አረፍተ ነገር ስህተት ነው ስልክ ትክክል የሆነ ነገር እየነገርኩ ነው፣ ግን አረፍተ ነገሩ ስህተት እንደሆነ እየነገርኩ ነው። ምን ያህል የኛ ይሄ
ይሄ እውነታን ለማስረዳት የሚሞክረው ንቃተ ህሊናችን ኢንተርፕሬተሩ ሰልፋችን ከእውነታ ጋር የሚጣርስ እንደሆነ ለትላልቅ ፊሎሶፈሮች የሚያሳየ ነገር ነው። ትናንት ሳነብ የነበረ አንድ መጽሐፍ አለ፣ ትራክታተስ ሎጂኮ ፊሎሶፊከስ ይባላል። የሌድዊግ ዊትገንስታይን ነው እና እንደሱ አይነት ፊሎሶፈሮችን ራሱ አፌክት ያደረገ ግኝት ነው ማለት ነው። በፊሎሶፊው ዓለም በሎጂክ ዓለም ላይ ትልቅ ነገርን ያስተማረ ነገር ነው። ይሄ ያልኳቸው አሁን ዊትገንስታይን ምን ይላል? ቋንቋ ስለዚህ ፊሎሶፈር እና ስለ መጽሐፉ ሌላ ጊዜ አውራቸዋለሁ በቀጣይ ብዬ ነበረ። ግን ጥቂት ለማለት ያክል ቋንቋ ሊገልጽ የሚገባው ዓለም ላይ ያለን እውነታ ብቻ ነው ይላል እንጂ ዓለም ላይ ካለው እውነታ ውጭ ያለን ነገር ኤክስፕሌን ለማድረግ የሚሞክር ሰው ዝም ማለት ነው ያለበት ነው የሚለው። ለምሳሌ አንድ ሰው ሲናገር ሊል የሚገባው መጽሐፍ አይደለም። መጽሐፍ ቁስ አካል ነው። መጽሐፍ ማለቱ ምንም መዳረሻ የለውም። ነገር ግን መጽሐፉ ጠረጴዛ ላይ ተቀምጧል ነው ማለት የሚችለው። ፋክትን ነው እንጂ አንድ ሰው መናገር የሚችለው ከፋክት የዘለለ ነገር መናገር አይችልም። ማቴማቲካል ሪያሊቲን ከሂውማን ላንጉጅ ላይ ተነስቼ ከሂውማን ሎጂክ ላይ ተነስቼ ኤክስፕሌን ላርግ ካል እርስ በርሱ ይጋጫል። ቋንቋችን በራሱ ይገድበናል፣ ሎጂካችንም ይገድበናል። እና እውነታ የምንለው ነገር ከኛ ሎጂክ እና ከኛ ቋንቋም የተሻገረ ነገር ነው። እና አሁን ለምሳሌ የተለያዩ ሃይማኖታዊ ክርክሮች ላይ የሚገጥመኝ ነገር አለ። ብዙ ሰዎች ከራሳቸው ሎጂክ ላይ ተነስተው ፈጣሪ ሊገልጹ ይሞክራሉ። ፈጣሪ ምድር ፈጠረ ለምን? ምክንያቱም ተፈጥሮ ስላለ የሆነ ነገር ለመገኘት አስገኝ ይፈልጋል፣ የሆነ ነገር ለመገኘት አስገኝ ይፈልጋል የሚለው የአንተ ሎጂክ የፈጣሪን እውነት አይገልጸውም። ትክክል እኮ ልትሆን ትችላለህ፣ ግን እንደ ማትሱ ሁሉ ፓራዶክስ ይፈጥራል ራሱ ላይ። ትክክል ነህ ስህተት ነህ እያልኩ አይደለም፣ ግን የአንተ ሎጂክ ሪያሊቲን ኤክስፕሌን ማድረግ አይችልም። ፈጣሪ ከጊዜና ቦታ ውጭ ያለ ነገር ነው። ፈጣሪ የሚያስገኘው አካል አይፈልግም። ፈጣሪ እንዲህ አይፈልግም፣ ምክንያቱም ፈጣሪ ነው። ይሄ የሃይማኖተኞች ትልቁ ሎጂካል መከራከሪያ ነው። ኢማጅን እንግዲህ 1+1=2 እንደሆነ 2000 ገጽ ሙሉ ጽፈው ሎጂካል ኤክስፕሌን ለማድረግ ሞክረው ፌል ያደረጉ ሎጂሻኖች እያየን እኛ ምንም ባልዳበረ ንቃታችን ከእኛ የምናውቀው ዓለም ውጭ ያለ እውነታን ፈጣሪ እንደዚህ ነው፣ እንትን አይፈልግም፣ ጊዜና ቦታ አይፈልግም፣ እንዲህ አይፈልግም፣ እንደዚህ ነው፣ እንዲፈልጋል፣ መመለክ እንዲያረጋል፣ እንዲቀጣል ብለን ዲቴል ኤክስፕላኔሽኑን ከኛ እምነት ከኛ ሎጂክ ላይ ተነስተን ለማስቀመጥ እንሞክራለን። ብዙ ጊዜ የሚያዳምጡኝን ልጆች የምመክራቸው ነገር ምንድን ነው? የራሳችሁን ንቃት ጠርጥሩት። ንቃተ ህሊናችሁን እኔ ንቃተ ህሊናዬን በጣም ነው ማልደሰትበት። ቢኮዝ እየዋሸኝ ሊሆን ይችላል። አይ ዶንት ኖ ሶ የሆነ ሎጂካችሁ ብቁ የሆነ ሲመስላችሁና ከዛ ብቁ ከመሰላችሁ ነገር ላይ ተነስታችሁ እውነታን የተረዳችሁና የገለጻችሁት ወይም የገባችሁ ሲመስላችሁ ሎጂካችሁ በራሱ ከእውነታ ጋር የማይገናኝ ነገር እንደሆነ ይሄ ትልቅ ማስተማሪያ ነው ለብዙ ሰዎች ማለት ነው። ሶ ለእኔም ትልቅ ትምህርት የሆነ ነገር ነው። ሶ በአይናችን የምናየው 1+1=2 ሆኖ በትክክል ኮምፒውተሮችን እንዲራቀቁ ማድረግ ችሎ ሮኬቶችን ማምጠቅ ችሎም ግን 1+1=2 መሆኑን ሎጂክ እና የኛ ራሽናል ቲንኪንግ የኛ ኤክስፕላኔሽን 1+1=2 መሆኑን ማረጋገጥ ሳይችል ቀርቶ አስገርሞናል። ትልቅ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ሰብስክራይብ አድርጉ። ቴሌግራም ቻናሌ ላይ መጽሐፍ ማውረድና ማንበብ ትችላላችሁ። እንዲሁም የቴሌግራም ገጻችንን ተቀላቀሉ። ብዙ ጎበዝ ልጆች፣ ጎበዝ አሳቢያን የተለያዩ የፊሎሶፊ ሀሳቢዎችን እያጋሩ እንወያያለን። እናንተም የውይይታችን አካል ሆኑ። ቴንኪው በጣም